بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد رسول الله صلى الله عليه وسلم. أحبابي في الله، السلام عليكم ورحمة الله تعالى وبركاته. أذكركم ونفسي بإخلاص النية لله عز وجل لله تعالى إن شاء الله. نياتنا الله تعالى بلن عندنا تراستا وساتشوهالو. يقول الله تبارك وتعالى في محكم تنزيله بعد أعوذ بالله من الشيطان الرجيم: يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة. الله تعالى بتكبر قرآن لينده لنا إن أنت بالله الناب ملئكتنيو صلى الله عليه وسلم يا مناتشو سوجهوي راساتشوهنم هنا بيت سبوتشاتشوهن ما قطعت يوا የሰው ልጆችና ድንጋይ ከሆነችው እሳት ጠብቁዋል። አንድ የሰው ልጅ ራሱንም ሆነ ቤተሰቦቹን ማቀጣጣያዋ የሰው ልጆችና ድንጋይ ከሆነችው እሳት የሚጠብቀው እንዴት ነው ከተባለ ሰይዱና ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ? አላሁ ተዓላ አመረ بهذه الآية المؤمنين አላሁ ተዓላ በዚህች የቁርአን አያ ውስጥ እኮ ሙእሚኖችን አዟል أن يقوا أنفسهم وأهليهم نارا ማቀጣጣያዋ የሰው ልጆችና ድንጋይ ከሆነችው እሳት እንዲጠብቁ አዟቸዋል። በምንድነው የሚጠብቁትኝ? بتعلم الأمور الدينية وتعليم أهليهم ذلك ያ የተማሩትን ነገር يعني የዲን الإسلامን ዕውቀት ራሳቸው በመማርና ያ የተማሩትንም ነገር ለቤተሰቦቻቸው በማስተማር ነው አሉ። ቀጥለው ምን ይላሉ? علموا أنفسكم وأهليكم الخير ራሳችሁንም ሆነ ቤተሰቦቻችሁን መልካምን ነገር አስተምሩ ይላሉ። ታላቁ ነብይም አለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ምን ይላሉ? طلب العلم فريضة على كل مسلم የዲን الإسلامን ዕውቀት መፈለግ በእያንዳንዱ ሙስሊም ላይ ግዴታ ነው አሉ። ወንድም ይሁን ሴት፣ ትልቅም ይሁን ትንሽ፣ ጥቁርም ይሁን ነጭ፣ የትኛው ሙስሊም ላይ يعني حد التكليف እስከደረሰ ድረስ አላሁ ስብሓነሁ ወተዓላ ፈርድ ያደረገበትን ፈርዱ العيني የሆነን የዲን ዕውቀት ሊማር ይገባል ማለት። ስለዚህ እንደሚታወቀው ፈርድ በሁለት ይከፈላል፣ ፈርዱ العيني እና ፈርዱ الكفاية። ፈርዱ العيني የምንለው በእያንዳንዱ ሙስሊም ላይ በነፍስ ወከፍ የሚወጅብበት ግዴታ የሆነ ነገር ነው። ፈርዱ الكفاية ደግሞ የሚባለው የተወሰኑ ሙስሊሞች ቢሰሩት ከተወሰኑ ሙስሊሞች ላይ ግዴታነቱ የሚነሳ የፈርዱ አይነት ነው። ፈርዱ العيني ሲባል ለምሳሌ 5 ወቅት ሰላትን ይመስል ወጅቦበት ከሆነ ዘካን ይመስል የተከበረውን የረመዳንን ወር መጾም ይመስል እንዲሁም ደግሞ ሐጅ ማድረግን ይመስል እነዚህ የመሳሰሉት ምን ይባላሉ? ፈርዱ العيني እንላቸዋለን። ፈርዱ الكفاية ደግሞ የሚባለው ሶላት الجنازን ይመስል አንድ ሰው ከሞተ በኋላ ማጠብ መገነዝን ይመስል እንዲሁም መቅበርን ይመስል እነዚህ የመሳሰሉት ደግሞ ምን ይባላሉ? ፈርዱ الكفاية ይባላሉ። ልክ እንደዛው ዒልም ላይም ወይም ደግሞ የዲን الإسلام ዕውቀት ላይም ፈርዱ العيني የሆነ የዲን ዕውቀት አለ፣ ፈርዱ الكفاية የሆነ የዲን ዕውቀት አለ። ፈርዱ العيني የሆነ የዲን ዕውቀት የምንለው እያንዳንዱ ሰው በነፍስ ወከፍ ሊያውቀው የሚገባ ማለት ነው። ለምሳሌ አንድ ሰው ስለ ሰላቱ የማወቅ ግዴታ አለበት። ሐጅ ወጅቦበት ከሆነ ስለ ሐጁ የማወቅ ግዴታ አለበት። ዘካ ግዴታ ሆኖበት ከሆነ ስለ ዘካ የመማር ግዴታ አለበት። ይህ ምን ይባላል? ፈርዱ العيني። ፈርዱ الكفاية ደግሞ የሚባለው የተወሰኑ ሙስሊሞች ቢያውቁት የተወሰኑ ሙስሊሞች ቢማሩት ከተወሰኑ ሙስሊሞች ላይ ግዴታነቱ ውድቅ የሚሆን ማለት ነው። ለምሳሌ ዒልሙል ፈራኢድ የምንለው ይሄ ስለ ውርስ እና መሰል ነገራቶችን የሚዳስ የዒልም ዘርፍ ነው። ያንን የዲን الإسلام ዕውቀት ወይም ደግሞ ስለ ዒልሙል ፈራኢድ መማር ምንድነው? ፈርዱል ኪፋያ ወይም የተወሰኑ ሙስሊሞች ቢማሩት ከተወሰኑ ሙስሊሞች ላይ ግዴታነቱ ውድቅ የሚሆን የግዴታ አይነት ነው ማለት ነው። ታዲያ አሕባቢ ፊላህ አላሁ ስብሓነሁ ወተዓላ የተወሰነን ያክል የዲን ዕውቀት እንድንማር ምን አድርጎብናል? ፈርድ አድርጎብናል። ወኢላ አንድ ሰው እንዴት አድርጎ ሰላቱን መስገድ እንዳለበት አያውቅም ስለ ሰላት የተማረ ቢሆን እንጂ፣ አንድ ሰው ዘካን በምን አይነት መልኩና ለማን መስጠት እንዳለበት አያውቅም ስለ ዘካ የተማረ ቢሆን እንጂ ማለት ነው። ስለዚህ አሕባቢ ፊላህ ሁላችንም ያኒ ሰዓት አጠረኝ ሳንል ጊዜ አጠረን ሳንል የተከበረውን አላሁ ተዓላ ፈርድ ያደረገብንን የዲን ዕውቀት ልንማር ይገባል። ያንን ያደረገን እንደሆነ አላሁ ተዓላ ትልቅ ደረጃን ከሰጣቸው ሰዎች መካከል እንሆናለን።
يقول الله تبارك وتعالى في محكم تنزيله الله تعالى بتكبر وقرآن انقص لا من النال يرفع الله الذين آمنوا منكم والذين أوتوا العلم درجات كنا أنت مكاكل النزيا يامنوا بلوم يدين الإسلام وقت يتسطاچون سوچ ብዙ ደረጃዎችን ከፍ ያደርጋቸዋል ስለዚህ እነዚያ ያወቁ علم ያላቸው ሰዎችና يعني እውቀት የሌላቸው አማኞች ፈጽሞ አላሁ ተዓላ ዘንዳ እኩል እንዳላይደሉ ደግሞ በሌላ የቁርአን አንቀጽ ላይ ሲነግራ ምን አለ قل هل يستوي الذين يعلمون والذين لا يعلمون قل أي محمد صلى الله عليه وسلم أنت محمد هو بله بلاچو هل يستوي الذين يعلمون والذين لا يعلمون እነዚያ የዲን ዕውቀት የተሰጣቸው ሰዎችና እነዚያ የዲን الاسلام ዕውቀት ያላቸው ሰዎችና የሌላቸው ሰዎች አላሁ ተዓላ ዘንዳ ፈጽሞ እኩል አይደሉም ብለህ በላቸው ስለዚህ እነዚያ የዲን الاسلام ዕውቀት ያላቸው ሰዎች يعني አማኞች ሆነው ማለት ነው አላሁ ተዓላ ዘንዳ ትልቅ የሆነ ደረጃ አላቸው በተቃራኒው ደግሞ እነዚያ አምነው ነገር ግን የዲን الاسلام ዕውቀት ያልተሰጣቸው ሰዎች ወይም ደግሞ የዲን الاسلامን ዕውቀት ቸል ያሉ ሰዎች الله سبحانه وتعالى زندا درجاتቸው ዝቅ ያሉ ሰዎች ናቸው ማለት ነው ስለዚህ ሁለቱም አስለ الإيمان ላይ ተገናኝተዋል ኢማናቸው ትክክል ነው ولكن ካመኑ በኋላ እነዚያ የዲን الاسلام ዕውቀት ያላቸው ሰዎችና እነዚያ የዲን الاسلام ዕውቀት የሌላቸው ሰዎች الله تعالى ዘንዳ ፈጽሞ እኩል አይደሉም ማለት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ምን ያሉትኝ فضل العالم على العابد كفضل القمر على سائر الكواكب فضل العالم على العابد عند عالم يدين الإسلام أوقات يتسطو عند مؤمن النال وفضل العابد يعني يدين الإسلام أوقات ساينورو عبادان يميسراسو يعني يهسو الله تعالى نيغزال ليل تنستو يسجدال صلاة يسجدال يعني كفردو بتغواداኝ ማለት ነገር ግን የዲን الإسلام أوقات የለው ታዲያ ይህሰው النال የዲን الإسلام أوقات ኖሮት الله تعالى فرض ያደረገበትን ነገር የሚሰራ ሰው ምሳሌው ወይንም ደግሞ ደረጃቸው ምን ያህል የተራራቀ መሆኑን ሲያሳዩ ነብዩ አለይሂ ሰላቱ ወሰለም ምን አሉ كفضل القمر على سائر الكواكب እንደ ጨረቃና እንደ ሌሎች ከዋክብቶች ነው አሉ ደረጃቸው በመሐከል ያለው ልዩነት አስቡት ጨረቃ ከሌሎች ከዋክብቶች አንፃር ስትታይ ምን ያህል ደረጃ አላት ወይም ደግሞ ምን ያህል ልቅና አላት ልክ እንደዚያው እነዚያ የዲን الإسلام ዕውቀት ያላቸው ሰዎች እነዚያ የዲን الإسلامን ዕውቀት የተሰጡ ሰዎች ከነዛ ከዓቢዶች ጋር ሲነጻጸሩ ደረጃቸው ልክ እንደ ጨረቃና እንደ ከዋክብት ነው ማለት በሌላ ዘገባ ደግሞ ምን አሉ فضل العالم على العابد كفضلي وفضل عدناكم عند عالمنا عند عابد الله تعالى ዘንዳ ያላቸው ደረጃ ልክ እንደኔና ከናንተ መካከል ዝቅተኛ ደረጃ እንዳለው ሰው ነው ይላል ታዲያ ይህንን فضل ለማግኘት ኢንሻአላህ ሳንታከት ቀሌት ሳንል بعلم لا لنبرات يقبل نفعني الله وإياكم بارك الله فيكم والسلام عليكم ورحمة الله تعالى وبركاته